ይሄ በጣም እኔ ፈሪሳዊ የተሰበሰበበት እኔ እንደዚህ አይነት እንዶ ምን አይነት አስተዳደግ ነው የምለው ሁሌ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት። እኔ በጣም ነው ማዝነው። እግዚአብሔር ምስክሬ ነው። ይሄ የኔም ባህሪ ስለሆነ ነው ራሴን ጨምሬ የምናገረው። ከሆነ ሰው የሆነ ለውጡን ሳይሆን የሆነ እንከኑን እየፈለግን ሰውን ወደ ኋላ ጎትቶ መጣል ይሄ ሱስ ሆኖብናል። በቃ ይሄን ማስወገድ ነው ያለብን። ሰው ሲሄድ አይደለም አይዞሽ ምናምን የሚባለው እየተለወጠች እንዴ ከዛ ማንነቷ ወጣ እየተለወጠች ያለች ልጅ ማበረታታት ሲኖርብን በስድብና አይንሽ ጥርስሽ እያላችሁ እንዲህ ከገፋናት በኋላ አሁን ድጋሚ እንደው አይዞሽ በቃ በርቺ ይሄ አይባልም። በቃ እኔ በጣም ነው ማዝነው በዚህ አላቅም። እግዚአብሔር አምላክ ልቦና ይስጠንና እንደው ወደ ተሻለ ማንነት ብንቀየር በጣም ደስ ይለኛል። ይሄ ነቀፋና የግፊት ይሄው ስንቱን ከቤተ ክርስቲያን አስወጥቶ እዚህው ብዙዎችን ከቤተ ክርስቲያን ያጣናቸው ገፍተን ገፊዎች ነን። በቃ ይሄን ማመንና መቀበል አለብን። ይሄን መቀበል አለብን። ሰው ሲለወጥ ለውጡን ማክበር አለብን። በቃ ይሄ ደስ ይላል። ይሄ ነገር ደግሞ አስተካክል። ይሄኛው ደስ ይላል። ይሄን ነገርሽን ደግሞ እቺ ልጅ ገና እየመጣች ያለች ልጅ ነች። ገና ልቧ ውስጥ እንኳን የእግዚአብሔር ቃል ገና እየሰረጸ ያለች ልጅ ነች። ያልጠናች ልጅ ነች። ይቺ ልጅ ምን ይሉታል ደግሞ እንደዚህ አንቺን ብሎ ደግሞ ዘማሪ አንቺን ብሎ እንደዚህ ማነን እኛ? እውነት ይሄን የምትጽፉ ሰዎች እኛ ማነን? ምን ሆነን ነው? ራሳችንን ለመፈተሽ ሞክረን እናውቃለን ወይ? እስኪ ራሳችንን አይተን እናውቃለን ወይ? የምር ከሷ የባሰ ኃጢአተኞች አይደለንም ወይ? የወደቅን አይደለንም እንዴ? በዚህ ልክ እንቅልፍ ማጣት ለሰው ተንኮል ሰው ላይ ሰውን ለመጣል እንቅልፍ ማጣት አይደብርም? በጣም ነው የሚያስጠላው። እና እኔ ሄሉ በለውጥሽ በጣም ደስተኛ ነኝ። ወደዚህ ለውጥ ስትመጪ ሰዎችን አይተሽ ባይሆን በጣም ደስ ይለኝ ነበር። እግዚአብሔር ምስክሬ ነው። መቼም ቢሆን የማይጥል እግዚአብሔርን አይተሽ ቢሆን በጣም ደስ ይለኛል። ራሱን አሳልፎ የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ 24 ሰዓት ሙሉ በቤተ ክርስቲያን የሚመለከውን ጌታ አይተሽ ቢሆን በጣም ደስ ይለኝ ነበር። እሱን ካየሽ የሰዎች ነቀፋና ስድብ ምንም አይመስልሽም። ምክንያቱም ክርስቶስ ኢየሱስ ራሱን ገፍተውታል፣ ሰድበውታል፣ ተፍተውበታል። ራሳቸውን ንጹህ አድርገው እሱን ፈርደውበታል። እኛ ደግሞ የሱ ልጆች ነን፣ የሱ ተከታዮች ነን አይደል? ክርስቶስን ወደ መምሰል አይደል የምናድገው? ስለዚህ ክርስቶስ ያለፈበትን ማለፍ ይሄ ክርስቲያን ግዴታ ነው። ዛሬ የሆነች ነገር ትንሽ ነገር አንዳንድ የአእምሮ ድክመት ያለባቸውና ራሳቸውን ከፍ ማድረግ ሳይችሉ ቀርተው የሰው ከፍታን ለማውረድና ወደኋላ ለመጎተት በአእምሮ በጣም የደከሙ እኔ ከድንጋይ እኩል አድርጌ የምቆጥራቸው ሰዎች ናቸው። እንደዚህ አይነት ሰዎች የምርም ይሄ የዳኑበትን ወንጌል እንኳን የማያውቁ ያሉበትን ቤተክርስቲያን ስርዓት እንኳን የማያውቁ እና በእንደነዚህ አይነት ሰዎች ወደ ኋላ መቅረት ይሄ በጣም ድክመት ነው፣ ላንቺም ጥሩ አይደለም። እና ይሄ ቤተክርስቲያን ውስጥ የሚመለክ አምላክ አለን፣ እግዚአብሔር አምላክ አለ። ሁሌ ወደ ቤተክርስቲያን ሂጂ፣ ቲክቶክ ላይ አይደለም። አሁን እዚህ ላይ እኔ ብዙ ሰዎች ከቲክቶክ ብጠፊ ምናምን የምትሉ ሰዎች ምናልባት ቲክቶክ ላይ ይሆናል ራሷን እንትን የምታዳምጠው ወይ የሆነ ነገር። ግን እኔ እንደ ወንድም የምመክርሽ የምርም ወደ ቤተክርስቲያን ብትሄጂ፣ ጸበል ብትገቢ፣ የተወሰነ ጊዜ ራስሽን ብታረጋጊ። በቃ ትክክለኛውና ይሄ ዓለም እንደሚሰጠው ሰላም አይደለም። እግዚአብሔር የሚሰጠው ሰላም ለየት ያለ ሰላም ነውና ይሄን ሰላም የምታገኙ ደግሞ በትክክለኛው በኦርቶዶክስ ወይም ደግሞ በቤተክርስቲያን ውስጥ ነው። ስለዚህ ወደ ቤተክርስቲያን ብትመለሽ የተሻለ ይሆናል ብዬ አስባለሁ። እንዱ ባትደክሚ፣ የሰዎችን ነቀፋና ስድብ ምናምን ታዩ፣ ወደ ጎን ታዩ። ባንቺ ለውጥ ላይ ኦፍ ኮርስ ሰይጣን እንደሚነሳ አንቺ ወደ እግዚአብሔር እየቀረብሽ ነው። አሁን እኮ ወደ ቀድሞ ማንነትሽ ተመልሰሽ ላይቭሽን ከፍተሽ እንደዛ ብታወሪ የምር እግዚአብሔር ምስክሬ ነው የልብ ቅርጽ ኢሞጂ የሚሰጥሽ ሰው ብዛቱ፣ ጎበዝ በርቺ፣ የኔ እናት የኔ ፍቅር እያለ ኮመንቱን የሚደረድረው ሰው ብዛቱ። አንቺ እስከዛ ነገር ስትወጪ ያው በእኛ ሰዎች ላይ በሌላ ሰው አይደለም በእኛው ልጆች ላይ በቤተ ክርስቲያን ልጆች የምንላቸው እንዲሁም አንገታቸው ላይ ማተብ ባደረጉት ሰዎች ድንጋይ እየወረወሩ አንቺን ለመጣል ይሞክራል። ሰይጣን በዚህ ነው እንዲህ ነው የሚያድረው።
እና ፕሊዝ ራስሽን ማዳመጥ ብትሞክሪ ብትመለሺ እንደ ወደ በፊቱ ማንነትሽ ባትመለሺ በጣም ደስ ይለኛል። አሁንም ቢሆን ቆም ብለሽ ለማሰብ ብትሞክሪ ለሰዎች አይደለም ለማንም አይደለም አንቺ እግዚአብሔርን ብለሽ ነው የተመለሽው። እያደረግሽ የነበረው ነገር ልክ እንዳልሆነ ገብቶሽ እስከተመለሽ ድረስ ሰዎችን ማዳመጥም ማየትም የለብሽም። በተለይ ደግሞ የአንቺን ውድቀት የሚመኙ ሰዎችን ማየት የለብሽም። ሁሌም ቢሆን ወደፊት ነው ማድረግ ያለብሽ። ጸሎት አድርጊ። የምትወዳት ሰዎች በጸሎት አስቧት። እግዚአብሔር አምላክ ደግሞ ከአንቺ ጋር ይሁን። የእውነት እንዲህ ድንጋይ እየወረወሩ አንቺ ሊጥሉ የሚያስቡ ሰዎችን ከእግሮችሽ በታች ይጣልልሽ እግዚአብሔር። ይሄን ብቻ ነው መክርሽ። በጣም ነው መወድሽ። እንደው ፕሊዝ በሰው ከፍታ ላይ ከፍታን የምንመኝ ሰዎች እንሆን፣ ጥሩ ነገር የምናስብ ይሁን። ሰውን ለመጣል እንቅልፍ እያጣን ቪዲዮ እየተቆራረጠ እኔ ሰው ያላለውን ለማስባል ቪዲዮ እየተቆረጠ ወይ ጉድ እንዲህ ያለች ደግሞ ተብሎ እኔ በጣም ነው የሚያሳፍረው። እኔ ምን አይነት አይምሮ እንዳለን አላቅም። እና እግዚአብሔር አምላክ ልቦና ይስጠን። ሄሉ እኔ በውስጥ አወራሻለሁ። እግዚአብሔር ደግሞ ከአንቺ ጋር ይሁን። በርቺ፣ ጸሎት አርጊ። እሺ ጸበል ግቢ የተወሰነ ጊዜ። አሞሽ አይደለም እንደዛ እምልሽ፣ በቃ ራስሽን ለማረጋጋት እሺ። ይሄን ብቻ አድርጊ የኔ እናት። እሺ ሉይ፣ እኔም ትንሽ ነገር ልበልና ልውረድ። ይሰማል አይደል? አይሰማም? አዎ ይሰማል፣ ይሰማል፣ ይሰማል። ይሰማል፣ ይሰማል። ይሰማል። አዎ ይሰማል። ሄሎ አይሰማም? ይሰማል። ኔትወርክ ነው መሰለኝ። ሰላም ይሰማል። ውስጥ ላይ ውጭ ላይ ያላችሁ ሰላም ለእናንተ እንዴት ዋላችሁ? እኔም የተወሰነ ነገር ልናገርና ልውረድ። ኮመንት ላይም ጽፌልሽ ነበረ የተሻለ ይሁን አላውቅም። ሄሉዬ እውነት እንጃ ሰይጣን ደስ እንዲለው ነው እንደዛ እንኳን ያደረግሽው። ከምር ምን እንደምልሽ አላውቅም፣ ግን ሚዲያ ላይ ማውራት የማትፈልጊው ምናምን ነገር ካለ ስልኬን ማስቀምጥልሽና እንደ ጓደኛ እንደ እህት ገንዘብ ምናምን ባላግዝሽ ቢያንስ በሀሳብ ከጎንሽ ለመሆን ፈቃደኛ ነኝ። እውነቴን ነው የምልሽ። በጣም ደስ ካላቸው ሰዎች መካከል አንዷ ነበርኩ ወደ እግዚአብሔር ቤት በመመለስሽ። ሁላችንም ኃጢአተኞች ነን። ማንም ሰው ንጹህ የለም በዚች ምድር ላይ። ክርስቶስ ኢየሱስ የተሰቀለው ደግሞ ላንቺና ለኔ አይነቷ አይደል? ስለዚህ ለምን ወደ ኋላ መመለስ እንዳሰብሽ አላውቅም። የሰው ወሬና የሰው ኮመንት የሚጽፈው አዎ በጣም ይደብራል። ልክ ነሽ። እንኳን አንቺ በቦታው ላይ ያለሽ እኛ ውጭ ላይ ሆነን ስናነበው ለምን እንደዚህ ይላሉ? በቃ ሰው ባለፈ ታሪኩ በቃ መወቀስ የለበትም። አንቺም ደግሞ መጥፎ ኮመንቱን ሳይሆን በጣም ብዙ ሰው ብዙ ነገር ይጽፍልሻል። ልክ በቃ እንደ መጥፎ ባይሆንም እንኳን ብዙ ሰው የልብ ቅርጽ ምልክት እንደምንወድሽ ብዙ ነገር እነሱን ነገሮች ነበር ማየት የነበረብሽ። መጥፎ ነገር ጭራሽ ወደ ህይወትሽን ማስገባት የለብሽም ነበር። ከጥሩ ሰው ጥሩ ነገር ትወስጃለሽ፣ ከመጥፎ ሰው ደግሞ መጥፎውን የራሱ ጉዳይ ነው አንብበሽ ሰጥ። አንቺ የተመለሽው ኃጢአት፣ ጥፋት፣ በደል መሆኑ ገብቶሽ ነው አይደለ? ተመልሰሽ ወደ ኋላ እንድትመለሽ የሰውን ኮመንት አንብበሽ ወይ የሆነ ምክንያት እንደዛ መሆን የለበትም። እና እህቴ እግዚአብሔር ከአንቺ ጋር ይሁን። ምንም አልልሽም። ስልኬን በውስጥ ጽፍልሽና በፈለግሽው ሰዓት የፈለግሽውን ነገር እንደ እህት እንደ ጓደኛ ብታማክሪኝ ፈቃደኛ እና እባክሽ እኔ እንጃ እንደምል አላውቅም። ብቻ ወደ ኋላ አትመለሽ ሄሉ። እውነት እግዚአብሔር ሁላችንም ይወደናል እና ወደ ኋላ እንዳትመለሺ
እግዚአብሔር ካንቺ ጋር ይሁን። በፈተና ጽኚ። ተስፋ መቁረጥ የሚባለውን ነገር ከህይወትሽ አስወጪ። በብዛት ደግሞ ጸሎት አድርጊ። ብቻ እግዚአብሔር ካንቺ ጋር ይሁን። ሄሊ ሰላም፣ እንዴት ነሽ? ደህና ነሽ ወይ? ምናልባት ከፈቀዳችሁልኝ ስራ ላይ ስለሆንኩ ተናግሬ ልውጣ። ይሰማል? ይሰማል። እሺ፣ ዛሬ ባንቺ ጉዳይ ላይ እኔም ቪዲዮ ሰርቼ ነበር። እውነት ለመናገር የኔ ያለኝ ሀሳብ ምንድነው መሰለሽ? በምንም አይነት ሁኔታ ውስጥ ብትሆኚ አንቺ ወደ ጥሩ መንገድ እንድትመጪ ከአንቺ ጋር አብሮ መቆም ነው ያለኝ ሀሳብ፣ የመጀመሪያ ነገር ማለት ነው። ከዛ ነገሮች በገንዘብ የሚፈታ የሚመስላችሁ ሰዎች ደግሞ አንዳንድ ነገሮች በገንዘብ ብቻ አይፈቱም። አብሮ በመሆን ወንድማዊነትን እህትነትን በማሳየት ያለውን ችግሩ እንኳን ኖሮ ስህተቱ ድጋሚ እንኳን ቢመጣ ድጋሚ ከመጣው ስህተት ራሱ አሁን ያለውን ነገር አንድ ጊዜ ያለውን ነገር አስበልጦ ለሷ መቆም በጣም አስፈላጊ ነው ብዬ አስባለሁ። ለምን በጣም ብዙ ሰዎች በተለያየ ሁኔታ እጃቸውን ስለሚያነሱባት፣ በጣም ብዙ ሰዎች ሊቀጠቅጧት ስለሚፈልጉ አሁን ሄሊ እኔ የብር ችግር ነው የብር ችግር ከሆነ የብር ችግር ይፈታል። በጣም ብዙ እህት ወንድሞች አሉሽ። መስራት የምትፈልጊው ነገር ካለ በጣም ሊያግዙሽ ሬዲ የሆኑ ሰዎች አሉ። ፕሮጀክት ፕሮፖዛል ብቻ ነው የሚያስፈልግሽ። ይሄን መስራት እፈልጋለሁ ወንድሞቼ ካልሽ አለቀ። የህይወት ጉዳይን ግን መዘንጋት የለበትም። እኔ እንደ ወንድም ላንቺ ለህይወትሽ ነው መቆም የምፈልገው። መስመርሽን እንድትይዢ ትክክለኛ ቦታ ላይ ትክክለኛውን ነገር እንድታደርጊ ነው ማስበውና ከዛ አንፃር ብዙ ነገሮች መታየት አለባቸው። እዚህም አሁን ሰፖርት ለማድረግ የምትፈልጉ ሀሳብ ያላችሁ ሰዎችም የሚያስፈልጋት ነገር ካለ ግን የእሷ ጥያቄ ይሄ ብቻ ነው ወይ? የሚናገሩሽማ ሁሉም ሰዎች ይናገሩሻል። ከዚህ በኋላም ወደ ጥሩ ነገር እየመጣይ ስትመጪ ያለፈ ታሪክሽን እያነሱ አሁንም ይናገሩሻል። ስለዚህ ያ አይቀርም። ሌሎች ነገሮች ካሉ ግን አሁንም ቢሆን ተነጋግረን ወንድሞች ጓደኞች አለን እናስተካክላለን። በስነ ስርዓት እንጀምራለን። መጀመር ያለብን አንቺ ያ ነገር ፍላጎቱ ካለሽ መስራት ከፈለግሽ ስራ ከሆነ ችግሩ ተስፋ ያስቆረጠሽ ጉዳይ እንደዚህም ጉዳይ ከሆነ ከኔም በላይ ሌሎችም ሰዎች ስላሉሽ ማለት ነው እኔ ስልኬን እሰጥሻለሁኝ። ማስተባብርልሽም ነገር ካለ በእኔ ሚዲያም አስተባብርልሻለሁ፣ አረጋለሁኝ። እግዚአብሔር ያክብርልኝ። ቴንክ ዩ በጣም ሄሉ እኔን አውርጅኝና ሳቢና አስገብኝ ያልችሽ ነው። እኔ በኋላ ገባለሁ። እሷን አስገቧት። እኔን አውርዱኝና እሺ። በስላሴ ስም የክርስቶስ ጸጋና ሰላም በእኔም በእናንተ ላይ ይሁን። እንዴት አላችሁት ወንድሞቼ? እግዚአብሔር ይመስገን። ሄሉቴ እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። አሜን። ይክበር ይመስገን የዓለሙ ቤዛ መድኃኔዓለም ኢየሱስ ክርስቶስ። ሄሉዬ አንድ ነገር ነው የምልሽ። ማለት ምክር በበዛ ቁጥር ለምክር ሰጪው ቀላል ነው፣ ለተቀባዩ ግን ሸክም የሚሆንበት አለ ሲበዛ። እኔ ምክር ምናምን አልችልም። እናም ታናሽ እህትሽ ነኝ። ካላክሽኝ እኔና አንቺ በውስጥ ማውራት እንችላለን። ያው በውስጥ ስናወራ ሌላ ነገር ምናምን ሳይሆን እኔ ያገኘሁትን የለወጠኝን አውቀዋለሁ። የሰው ጫና ምን ያክል እንደሚጎዳ አውቀዋለሁ። ለምሳሌ እኔ ከእስልምና ወደ ክርስትና ስመጣ ብዙ መከራ፣ በጣም ብዙ ስቃዮችን አሳልፌያለሁ። በጣም ብዙ ይቅርታ እንትን እስከ ማለት ድረስ የውሃ አጋር ክሎር እስከ መጠጣት ደርሻለሁኝ ክርስቶስን ለመቀበል ብዬ። ያው ካለብኝ ጫና ብዙ መከራ ከማሳለፍ የተነሳ ምናልባት ሰምተሽ ይሆናል ታሪኬን ማለት ነው። ግን አንድ እውነት ምንድን እንደገባኝ ልንገርሽ። ቤተክርስቲያን ሂጄ ክርስቶስን ለማግኘት ምንድነው የሚጠበቅብኝ ያልኳቸው ስላቸው አመጣጤን ስለነገርኳቸው አንድ አባት አሉ በህይወት እግዚአብሔር ጤና ይስጣቸው። ለአንዱ ለአይነ ስጋ በቀኝ ምኞቴ ነው። ምንድነው ያሉኝ?
እናቱን ለምኛት ነው ያሉኝ። እንዲህ ነው በጣም ብዙ መገለል ከሰፈር መጠቋቆሚያ ጆሮ እየሰማ ሁሉ መጠቋቆሚያ ሲሆን እናቱን ለምኛት እናቱ ሁሉን ነገር ተቀይመ ጆሮ አንድ እህት ዓለም የሚወታረጊው እና አሉኝ። ከዛ ምንድነው ብዬ ነው የምጸልየው ጸሎት ብዬ ስላቸው አንድ ጸሎት ነገሩኝ። ያኔ ነገሩኝ ጸሎት መጽሐፉ የለኝም ግን እሳቸውን መጽሐፉ የለኝም ብዬ ስለምናቸው ያን መጽሐፍ ሰጡኝና ሂጄ ነው ጸሎት የጀመርኩት። የእውነት ነው የምልሽ ሄለን ዛሬ ላለሁበት ህይወት ትልቁን ሚና ከእግዚአብሔር ጋር እንድገናኝ ያደረገ ጸሎት ነውና ምን ልልሽ ፈልጌ ነው እኔና አንቺ በውስጥ ብናወራ በውስጥ ብንገናኝ በጣም ደስ ይለኛል። ብዙ ነገር አለ አውቃለሁ። ብዙ ነገር ይኖራል። ግን እመኚኝ እህቴ እኔ ያገኘሁትን ህይወት እኔ ያገኘሁትን ጥንካሬ ያገኘሁትን የመንፈሳዊ ህይወት አንቺም ታገኘዋለሽ ብዬ ስለማስብ ሄሉዬ ከቻልሽ ይሄው አድርጌሻለሁ። ፎሎ መልሽልኝ። ዩዘርኔሜን አስቀምጥልሻለሁ ቦክስ ሜሴጅ ላይ። እኔና አንቺ ቴሌግራም ላይ በረንብ እንነጋገራለን። የምንነጋገረው እንዲህ ነው አይደለም። የምንነጋገረው ምን እናድርግ፣ ከምን መጀመር እንዳለብን፣ ምን መሆን እንዳለብን ነው። እሺ እየሰማሽ ነው እህቴ ሄሉ? አዎ። ከዛ በእኔ የሰራ እግዚአብሔር ባንቺ ላይ እንደሚሰራ የሰዎችን አፍ አይደለም ከብዙ መከራ እንደሚያወጣ ያኔ ታየዋለሽ ራስሽ በህይወትሽ ላይ። ስለ መንፈሳዊ ህይወትሽ በረምብ እያወቅሽ ስትመጪ የሰው ጩኸት፣ የሰው ጫጫታ፣ የሰው ሐሜት፣ ዘለፋ ላንቺ የጸጋ ስጦታሽ እስኪመስልሽ ድረስ ትኖሪበታለሽ። ይሄን ያገኘሁት እኔ ማለት ነውና ፎሎ መልሰሽ በውስጥ ከዛሬ ማታ ቃል ገባልሻለሁ። ዛሬ ማታውን ጀምረን አብረን ጸሎት እንጀምራለን። ምን ማድረግ እንዳለብን ምን መሆን እንዳለብን አብረን እናደርጋለን በተግባር። እግዚአብሔር የተግባር ሰዎች ያርገንና ማለት ነው። ፈቃድሽ ከሆነ እኔ ሰው መጫን አልወድም። በፈቃዱ ነው የሰው ልጅ ላናገር የምችለው። እሺ ፈቃደኛ ነሽ? እሺ መልካም። እሺ እኔን እሺ እንዳችኝ የቅዱሳን አምላክ ልዑል እግዚአብሔር የልብሽን መሻት ሁሉ እሺ ይበልሽ። ቃል እገባልሻለሁ። ማንም ምንም ቢል ለሰው ሳይሆን የምትኖሪው ስለ እግዚአብሔር ስለ ክርስቶስ መኖር ስትጀምሪ ሰው ራሱ አፉን ያቆማል ይዘጋልና የኔ ተወዳጅ ምንም እንዳይሰማሽ እሺ። እና ቀጥሉ። አሁን ነው ሜሴጅ ላይ አስቀምጥልሻለሁ ዩዘርኔሜን። በቃ ማለት ምክር በበዛ ቁጥር አንቺ እየደነዘሽ ለነገሮቹ መፍትሄ ከመፈለግ ይልቅስ ወደ ሌላ ዓለም ውስጥ እንድትሄጂ ነው የሚያደርግሽ። አይምከሩሽ አትስሚ እያልኩ አይደለም፣ ስሚ። ግን ምን አለ መሰልሽ ውስጥሽን ማዳመጥ ይቀላል። ከምንም እና ከማንም በላይ ውስጥ መስማት የመሰለ ነገር የለም። የሰው ጫጫታ ከሰው ጋር ጸቡ ቀላል ነው። ከራስ ጋር መጣላት ነው ትልቁ በሽታ የኔ ተወዳጅና መጀመሪያ ከራሳችን ጋር ስንታረቅ ነው ከዛ በኋላ ነገሮችን የምናስተካክለው። የፈለገ ነገር ይበልሽ እንዴ ከመቅደላዊት ማርያም የበለጠ እኮ የለም። ሽቶ ከቀባችው ማርያም የበለጠ እኮ የለም በክርስቶስ ፊት ሲደፉ አይደለ እንዴ? የኔው ተወዳጅ እህት ሁላችንም እኮ እንደ መጋረጃ ግልጥ እንደ መጽሐፍ ክፍት ቢል እኮ ከአንቺ የባሰ ኃጢአተኞች ከአንቺ የባሰ የወደቅን ምናምንቶች ነን ሁላችንም። ግን ዲያቆን ሄኖክ ምን ብሏል? የሰውን ኃጢአት እግዚአብሔር ቢከፍተው ኑሮ የሁላችንም ኃጢአት እርስ በርሳችንን ሸቶ ገምቶ ይከረፋን ነበር ብሏል። እውነቱን ነው። የአንዳችን ኃጢአት አንዳችን ለመዝለፍ ከመናገራችን በፊት ራሳችንን ነው ማነጽ ያለብን። በዚህ ነገር እኔ አምናለሁ። ምክንያቱም ሰው ከሰው ላይ እጁን ከመሰድጋቱ በፊት ራሱን ማየት አለበት ብዬ አስባለሁ። ስለዚህ የኔ ተወዳጅ ታዩ ማንንም ስለተናገርሽ አይደለም። የፈለገ ፎሎውን ይቀጥል ያስቀምጥም ለውጥሽን የሚፈልግ በንጹህ ልቦና ከእግዚአብሔር ጋር ይጸልይልሽ፣ ይለምንልሽ፣ ከእግዚአብሔር ጋር ያስብሽ በጸሎቱ
አንዱ ለአንዱ ይጸልላል እግዚአብሔር እውነት ነው በመጸለይ። ከዛ በዘለለ ግን የኔ ቆንጆ ማንም ተናገረኝ ብለሽ አይደለም አንቺ ወደ መጥፎ ማንነት የምትሄጂው። የታባቱ ያ የድሮ ማንነት ሁላችንም ላይ ከብዙ ጨለማ ከአስቀያሚ ህይወት ነው የመጣ ነው ሁላችንም። ነገር ግን ዛሬ ያለነው በጽድቃችን በጸጋችን ሳይሆን በእግዚአብሔር ጸጋ በክርስቶስ ቸርነት ነው እዚህ ቆም ነው። ስለዚህ ማንንም አትስሚ ሄሉዬ፣ ቃል እገባልሻለሁ ከዛሬ ማታ ጀምረሽ በውስጥ ቴሌግራም ላይ አወራሻለሁ፣ እንነጋገራለን። እሺማ እሺ ናቲ፣ እግዚአብሔር ይስጥልኝ። ቀጥሉ። ይቅርታ ሰዓት እንዴት ዋላችሁ? ሳቢና ቀጥይ። ቆይ አንዴ መቅዲ፣ ይቅርታ መቅዲ። የጀርባ ቪዲዮ ላይ አይቼ ደንግጬ ነው የመጣሁት። እሰማለሁ? አዎ ትሰሚያለሽ። ሳቢ ቀጥይማ። ሄሊ እንዴት ነሽ? እኔ ፈለገ ጋ ነው ማቃት ቺን ተወዳጅ እህት እና የሰማሁት ነገር ደስ አላስባለኝም። ይሄ ነው አልልም። ብዙ ሀሳብ መስጠት እንዴት ቀላል ይመስላችኋል? እና እንዲህ ነው ብላ አሁን የተናገረችው ከበቂ በላይ ሌሎቻችንም እንቀጥለዋል እያለ ኦቨርዋል በቃ እንዳይበዛባት እየተጠነቀቅን ሀሳቦቻችንን በቃ አላል አርቲኩሌት ሰብሰብ አድርገን መፍትሄ አለ ብላ የምትለው ነገር መጠቆም፣ ወደ ጸሎት ሃይማኖታዊ ምክር እስከሆነ ድረስ መፍትሄ ወደ ሰጪ እግዚአብሔር መጠቆም፣ ፍቅር ነክ ነገር መስጠት፣ አብሮነትን ማሳየት ነው እንጂ ምክር ለሰጪው እንደዚህ ነገር በጣም ይቀላልና ሄልዬ ላንቺ ምልልሽ ፈልጌያለሁ። ወንድሞችሽ እየደከሙ እያበረቱሽ ከጎንሽ ሆነው የሚያበረታቱሽ እንዳለ በእነሱ ነው ያወቅኩሽ እና እኔ ደግሞ እህት የሚሆነኝ ፈልጋለሁ፣ አጋዥ ፈልጋለሁ፣ አይዞሽ የሚለኝ ፈልጋለሁ ላልሻቸው ሁሉ ነገር እኔ ከጎንሽ ሆናለሁ በምችለው ነገር በምክርም እንደ ታላቅ እህት ሆኜ ወደ ቀደመ ነገር መሄድ ተመልሶ መሄድ አይደለም። ሄልዬ ትሰሚኛለሽ? የኔ ውድ አንድ ነገር ልንገርሽ፣ መሄድ አይደለም ሀሳቡ ነው ራሱ ደግመሽ ሁለተኛ ጊዜ ወደ አይምሮሽ እንዳይመጣ በአክብሮት በፍቅር ነው ማሳስብሽ። ላስጨንቅሽም አይደለም፣ እንደዚህ አይደለም። መለወጣችን የነገ ማንነታችን ያየ ጠላት ነው ይሄንን እንድታስብ የሚያደርገው። ስለዚህ እንባሽ ከዓይንሽ መድረቅ አለበት። ከአምላክሽ ጋር በጣም ተጣብቀሽ መንፈሳዊ ፍሬ አፍርተሽ የቀደመ ነገሮች የሚናገሩት ያፍሩበት ዘንድ እጃቸውን ባፋቸው ላይ የሚያስጭን ያንቺ ህይወት ከዚህ ወደዚህ ተብሎ እንዳይታወስ እንዲረሳ አድርጎ እግዚአብሔር ለኃጢአተኞች ነውና አይከፍሉ የከፈሉ አይሆኑ የሆነውና ጻድቅ የምንጫወት እኛ እግዚአብሔር አምላክ ጎደሏችንን ሸፍኖልን ማንነታችን ከድኖልን ያለን ሰዎች በየቴክስት ሜሴጁ እየገባችሁ እኔ ጽፌም ነበር አንድ ቪዲዮች ላይ ገብቼ ያንን የወንድሜን ቪዲዮ አየው እንዳልኩሽ ገብቼ አይቼ ነበር እና ቴክስት ካልጻፋችሁ የምትታመሙ የሚመስላችሁ መጻፍ የቻለ ጣት ብቻ ሰውነታችሁ ውስጥ እንቅስቃሴ ስላሳየ ሰውነታችሁን በዛ ማረጋገጫ ያደረጋችሁ ይህንን ድምፅ የምትሰሙ ሰው የተባላችሁ ሰዎች ልንገራችሁ፣ ለሰው ልጅ መውደቅ ምክንያት መሆናችሁ የዚህ ልጅ ህይወት ወዳልጠበቀ አቅጣጫ ቢሄድ ለዛ እኛ ተጠያቂ እንደሆን ኃላፊነት እንውሰድ። እውነቴን ነው የምነግራችሁ። የዚች ልጅ ብቻ አይደለም እሷ ኦልሬዲ መታ እህቷን በቃ እግዚአብሔርን ስለፈለገች ህይወቷን ለማስተካከል ከግማሽ እርምጃ በላይ ስለሄደች ራሷን ኤክስፖዝ ስላደረገች ነው እንጂ ያልተገለጠባችሁ ብዙ ነገር በየቤታችሁ ያለቀሱ ወንድሞች እህቶች በተለያየ ጉዳት ውስጥ ያሉ አሉና እነሱ ሰዎች መጥተው ከመፍትያቸው ጋር እንዳይገናኙ የማድረግ አቅም አለው። ኔጌቲቭ ኢነርጂ የምትረጩ በየቴክስቱ ሄዳችሁ የሆነ የስድብ ሀሳብ ካልሰጣችሁ የሚያማችሁ ሰዎች እባካችሁ ተቆጠቡ። እባካችሁ በእውነት ነው። በቃ በዚህ ቶን ነው የምናገረው። ሄለን ብቻ አይደለችም፣ ብዙን ሰውን ህይወት እያበላሻችሁ በቃ ለማበላሸትም ስራችሁ ብላችሁ የተያዛችሁ ሰዎች እግዚአብሔር ይድረስላችሁ። እግዚአብሔርን የምታምኑ ከሆነ ስለ እግዚአብሔር ልለምናችሁ። አለመጻፍ እኮ ይቻላል። በቃ መጻፍ ግዴታ ነው ያለው ማን ነው? አትዩት፣ ሂዱ። በቃ የዚች ልጅ ህይወት እኛን ይገደናል። እኔ የሴት ልጆች እናት ነኝ። ይገርማችኋል። ነገ የህይወታቸው ልጆቼ ምን ጋር እንደሚገኝ አላውቅም። በጣም ኢሞሽናል ሆኛለሁ። በአሁኑ ሰዓት እንባ ነው የሚተናነቀኝ እና የዚች ልጅ ህይወት ማዳን ክርስቲያን ወይ ኦርቶዶክሳዊ መሆን ብቻ አይጠበቅም፣ ሰው መሆን ብቻ ይጠበቃል። ስለዚህ ሰዎች እንዴት ከችግራቸው ይላቀቁ? የምናሸማቀቃቸው ከሆነ እንደዚህ የምናሳዝናቸው ከሆነ
ወደ ቀደመ ህይወቴ ስንት እርምጃ ደክማ መታለች። ወንድሞቿ እየደገፏት፣ እህቶቿ ብዙ ሰዎች ከጀርባቸው አሉ። በኃያሉ አምላክ ከላይ እሷን ለመታደግ እንትን ከማለት ካለ በታች ግን ሰው በሰውኛ መደጋገፍ ያለበትን ሂደት የደከሙትን ሰዎች ድካምም ውሃ አንቸልስበት። የዚችን የሚወት ተስፋ እንድትቆርጥ አናድርግ። ለሁሉም ሰው በቃ ሀሳብ ካልሰጠን በቃ የምንሞት የምንመስል ሰዎች እባካችሁ ዞር በሉ። በአርምሞ እንደ ዞር ለራሳችሁ አልቅሱ እባካችሁ፣ ልለምናችሁ። ሄልዬ እኔ ፎሎ ይመልሽልኝ። እኔ ቆይቻለሁ ፎሎ ካረኩሽ በቃ አስፈልጋለሁ ካልሽኝ እኔ እንዲኖ ልጨቀጭቅሽም አይደለም። የምመክርሽ ነገር ካለ የምጠይቅኝ ካለ ለመመለስ የፍቅሬን እኔ እህትሽ ሆናለሁ። እሺ እንዲህ ነው ብዬ ብዙ ፕሮሚስ የምገባው ነገር ሳይኖር ከፍቅሬ ግን በቃ ለሀገሬ ያብቃኝና መጥቼ ቅፍ አድርጌሽ እህትሽ ሆናለሁ፣ አብሬሽ ሆናለሁ። መብርሃን ልብሽን ተጠብቅልሽ። ወደ ቀደመ ህይወት መመለስ የሚባለው ነገር እሺ አይሆንም። እንደዛ ማንን ደስ ይበለው? ለምን ጠላት ይደሰት? እሺ ድምፅሽ ይሰማሽ ከሆነ እባክሽ በውስጥ ቴክስት ስልኬን አስቀምጥልሻለሁ፣ አወራሻለሁ። እሺ እኔ እህቶችሽ አለን፣ ብዙዎች አለን። ዝም የምንለው አስተዋዮች የሆነን እንደው ነገሮችን ከመናገር ብለን ጸጥ ያልን ሰዎች፣ ሰውን የሚያሸማቅቁ ሰዎች የበዙ 2-3 የሆኑ ሰዎች የበዙ ከመሰለ አይደሉም፣ ጥቂት ናቸው። እና ያንን ቴክስት ያንን በጎ ያልሆነና ጸያፍ የሆነ ነገሮችንን 2% ወይም 1% የማይሆኑትን ሰዎች እያየሽ 90 እና ከዛ በላይ ፐርሰንት የምንሆን ኦርቶዶክሳዊያን ሰው የሆነን ሁሉ ሴት የሆነን ሁሉ እናት የሆነን በብዙ ረገድ የሰው ህይወት የሚገደን ሰዎች እንዳለን እንዳትረሺ ላሳስብሽ ብቻ ነው የገባሁት። እኔ እግዚአብሔርን በዚህ ሰዓት ቲክቶክም አልገባም። በጣም ይሄን ይመስላል። ብዙ ነገር ነው አለልም ብዬ ነበር፣ ግን እየተናገርኩት ግን ለኮመንታተሮች ነው። በቃ በየማናቸውም ሁኔታ ላይ የተለጠፈ ቪዲዮ ላይ ብቻ ሀሳብ መስጠት ግዴታ የሚመስላችሁ ሰዎች እባካችሁ ግዴታ የለባችሁም። እሺ ይሄንን ነው ላሳስብ መወደው። እኔ እወድሻለሁ። እሺ በክርስቶስ ፍቅር እወድሻለሁ የኔ እህት። ኖ ሄላ እኮ ኮመንት ምናምን አታይም ሰልዬ፣ ምን እንደሆነ ታውቂያለሽ? ይሄ ኮመንት ምናምን ከድሮም ከጥንትም ነው ሄላ የለመደችው ያደገችበት ነው ብልሽም ደስ ይላል። በሰፈር ሰው ባለን ሌላም ፔጅ እኛ እንጠቀም ነበረ እና ብዙ አላቃትም። እኔ በቃ ቀንጨብ ያለ ሊሆን ይችላል ታውቂያለሽ። ሶሪ ብዙም አላቃትም። ለገፈለገ ቤት ነው ያየዋት አንድ ቀን እንደዚህ እያሉ ምናምን፣ ግን በጣም ትሞክራለች። በጣም ያንግ ናት ምናምን እና በጣም ነው የምትችለው። በጣም 406 ሰው ነው ምናምን ነው የሚሰድባት የነበረው ሌላ ፔጅ ላይ። በጣም ብዙ ነገር ሞራል፣ ሁሉም ነገር ቤተሰብ፣ ፋሚሊ እሱ እንዳለ ማለት ነው የሚሰድባት የነበረው። እሷ ኮሜንት ምናምን ችግር የለውም ማጃ የላትም፣ ግን እየወሰዱ በውስጥ የሚልኩላት ነገር የሚጽፉላት ነገር አይደለም። እሷ እኛ ለተጠጋናት እኛ የድሮ ፍሬንዷ ነኝ እኔ፣ በእርግጥ የድሮዋ ነኝ እኔ። ለእኔ እንኳን ሳይቀር የሚናገሩት ልብ ይሰብራል። ሙች ነው የምልሽ፣ ልብ ይሰብራል። በውስጥ የሚጽፉትን ነው እንጂ ሄላ 24 ሰዓት ሲወሯት ሲሰድቧት ምን ሲሏት የቻለች የተቋቋመች ልጅ ናት። የእውነት እዚህ ስላለች አይደለም ሰሊና፣ እመቤቴን ነው የምልሽ። 460 ሰው የሰደባት ናት። 24 ሰዓት ኢንተርኔታቸውን ፉል አድርገው ከየትም ያምጡ አላቅም ተሰብስበው የረገጧት የሰደቧት እንዳለ ፋሚሊ የሞተ ሰው ሳይቀራቸው ሄለንን ማለት ነው። ግን አሁን ምንድነው ሐሳቧን የሚመስለኛል የሚያስቀይራት በውስጥ የሚጽፉላት ልብ ይሰብራል። አይደለም እሷ እኛ እሷን ብለን ቀድሮ የተጠጋናት እኛ ጋር ራሱ የሚላከው ሜሴጅ እኔ ከፍቼ ሻት ስክሪን አድርጌ ልክልሻለሁ። የእውነት ነው የምልሽ፣ ባላልንበት ባላደርንበት አይደለም እሷን እኛ ለተጠጋናት የሚጽፉት ቴክስት ልብ ይሰብራል። ኦፍኮርስ ልብ ይሰብራል። ግን እንደዚህ አይነት ልጅ አይደለች። ትታለች፣ ሁሉን ነገር ትታለች። እዚህ ጋር ቴንክ ዩ ግን አላቅም። በውስጥ አትጻፉላት ፕሊዝ ፕሊዝ። እናት ብሎክ ማድረግ ይቻላል። ይሄን ነገሮች እንዴት ሜሪዬ ላቋረጥሽ ፈልጌ ነው፣ ልሄድ ስለሆነ ነው። እግዚአብሔርን ረፍዶብኝ በቃ ልቤ ስለነካኝ ነው። በውስጥ ላሉት በይን። እኔም ለዛ ነው የነገርኩሽ፣ በውስጥ አትጻፉላት ብለሽ ንገሪያቸው። በጣም በውስጥም በማንም አንደኛ ነገር ደግሞ እውነት ልንገርሽ፣ በውስጥም የሚጻፍባቸው የፕላትፎርሞች እንትን ብሎክ ማድረግ ይቻላል። ግዴታ አይደለም። የላክንልሽን እንትን አይተሽ መመለስ ግዴታ አለብሽ የሚለን አካልም የለም። በፍጹም እንዳይመጡ ሜሴጆች ወደ እኛ እንዳይደርሱ ብሎክ ማድረጊያ ቴክኖሎጂውን ኦፕሬት የምናደርግበት ወይ መማር እኛና አይምሯችንን ብቻ ነው እኛ ጋርድ ማድረግ ያለብን። አሁንም ራሱ ተስማምተን ተማምነን ከአምላኳ ጋር ተጠግታ እንኳ እሷና እግዚአብሔር ተስማምተው ወደ ጽድቅ ወደ መልካም እሳቤ እንኳን ብደርስ ክፉ ሀሳቢዎች አመለጠችን የሚል ጠላት
የሸመቀውን ሐሳብ ከመሰንዘር ወደ ኋላ ይልማ እኛንን ራሳችን ላይ መስራት ያለብን ያንን ጉዳይ ቀይሮ ማንበብ የሚችል መነጽራችንን መቅጠም ያለብን የክርስትና መነጽርን መቅጠም ያለብን ዕውቀታችንን ማንነታችንን ላይ መገንባት ከእግዚአብሔር ጋር መጣበቅ ያሉብንን ስቴፖች እንዲህ ነው እሷ አታረግም እያልኩ ስላልሆነ መደረግ የሚችለው መፍትሄው ግን ይሄ ነገር ብቻ ስለሆነ ነው እንጂ ይሄ ልዬ መሆን ያለበት ሜሪ አንቺ በጣም መልካም እህቶች ናችሁ አንድ ነፍስ ብቻ አይደለም በእንደዚህ ነገር ባክ ብታደርግች ልጅ ሌላ ውሳኔ የሚወስን ራሷን መጥላት የሚያደርስ ደረጃ ብደርስ ያንዳንዳችን ተጠያቂ ነው በውስጥም ሆነ በምንም ሆነ አንዳንዴ መቀየር የማንችላቸው ጉዳዮች ናቸው እኛ የምናይበት እሱን ጉዳይ ወደ መልካም እንቀይርበት ተሽለን አሳይተን ያ ጉዳይ እኛ ጋር ምንም እንደማይለውጥ አውቀው እጃቸውን አጣጥፈው እንዲሄዱ የሚያደርግ አቅም መገንባት ነው ያለብን ብዬ እላለሁ እንደኔ እንደምረዳውና ሌላውን ነገር እንጨዋወታለን አምላክ እግዚአብሔር እንደፈቀደ ተያቸው በቃ እሺ ቴክስትን ቢጽፉ በውስጥም በውጪ ውስጥሽን ላይሽን ልብሽን ከእግዚአብሔር ጋር ስታደርጊ እነዚህ ነገሮች ሁሉ ምንም ናቸው የሚሆኑት እሺ እንዳልኩሽ አሁንም እየመከርኩ እያበዛውብሽ ነው ምክር በጣም ቀላል ነው የቃላት ጋጋታ ማምጣት ቀላል ነው ግን ወደ ህይወታችን ሲመጣ እኛን ላይ ምንም ለውጥ እንዳያመጣ አጠንክሮ የሚያቆየን በቤቱ የሚያጸናንን ቅዱስን የእግዚአብሔርን ቃል እንማር ወደ ንስሐ ህይወት ወደሚኬዱ ስቴፖች ሁሉ ጠላት ደስ አይበልህ እኔ ከአምላኬ ጋር ተጣብቅ ያለው ያንተ ሐሳብ ስፍራ የለውም የሚያስብል መለወጥ እንዲሆንልን እንተጋለን ትተጋለሽ ደግሞ ይሆናል እሺ ይሄንን ነው የምለው እና ስልኬን አስቀምጥልሻለሁ ወይንም ኢንስታግራም መጠቀሚ ከሆነ ፎሎ አድርጌሽ እንደዚህ እያደረገን እናወራለን እና በቃ አጠር እያደረገን ነው ልንነግራት የሚገባ መፍትሄ ወደሚባሉ ሐሳቦች ነገር ብናደርግ ይሻላል ቀኑን ሙሉ ቁጭ ብለን ከማድከም ውጪ የችግሩን ግዝፈት እንትን ለማለት አይምሮዋስ ሞር ኮምፕሊኬትድ እንዲሆን እንዳናደርግባት በጣም ስለምወድሽ ነው እሺ እኔምልሽ ስለሚገደኝ ነው እንጂ በዚህ ሰዓት በጠፋ ሰዓት በዚህ ሰዓት ገብተን ሁላችን እንደዚህ የምንለው ያንቺ የእህታችን እህቴ ሆኑ ብለሽ ያፈሰሽውን በጣም ነው የሚያሳዝነው ሪሊ ቀላል አይደለም እና